ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ ኦርቶዶክሳውያን እንኳን ለኃያሉ መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል አደረሰን አደረሳችሁ። መልአኩ ቅዱስ ሚካኤል ሰኔ 12 ቀን ባህራንን ያዳነበት፣ አፎሚያን የታደገበት፣ ሌሎችንም ቅዱሳን በአማላጅነቱ ያዳነበትና የታደገበት ዕለት ነው። መልአኩ ቅዱስ ሚካኤል በብሉይ ኪዳን ብዙዎችን ይረዳቸው የነበረ፣ ይታደጋቸው የነበረ፣ ይቤዣቸው የነበረ መልአክ ነው። በመጽሐፍ ቅዱስ ላይ እንደምናገኘው መርሁ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት ወአውጽኦሙ ለሕዝቡ በትፍሲት እስራኤላውያን በግብፅ ባርነት ለ430 ዘመን ከተገዙ በኋላ እግዚአብሔር ሊያድናቸውና ሊታደጋቸው ነፃ ሊያወጣቸው ሲፈልግ በመልአኩ በቅዱስ ሚካኤል አማላጅነት በሊቀ ነቢያት ሙሴ መሪነት የኤርትራ ባህር ተከፍሎላቸው ወደ ሀገራቸው ወደ እስራኤል ወደ ሀገራቸው ወደ ከነዓን ተመልሰዋል። መልአኩ ቅዱስ ሚካኤል ይህ ብቻ አይደለም። ነቢያት እየተገለጸ የታያቸው ለብዙ ታላላቅ ደጋግ ሰዎችም እየተገለጸ የታያቸው መልአክ ነው። መልአኩ ቅዱስ ሚካኤል ለሕዝቅያስ በበግ አምሳል እየመራ ወስዶ በለኪሶን ምድር ላይ ጠላቶቹን ያጠፋለት መልአክ ነው። መልአኩ ቅዱስ ሚካኤል በትንቢተ ዳንኤል ላይ እንደምናገኘው ከዋናዎቹ አለቆች መካከል አንዱ ሚካኤል ሊረዳ የመጣ እንደተባለው ቅዱስ ሚካኤል በሐዘንና በመከራ በችግር ውስጥ ያሉትን የሚረዳ መልአክ ነው። ታዲያ የፊታችን ዓርብ ሰኔ 12 ቀን መልአኩ ቅዱስ ሚካኤል ባለበት አጥቢያ ሁሉ ይከበራል። መልአኩ ቅዱስ ሚካኤል በአበይት በዓል ከዓመት 2 ጊዜ ይከበራል። የመጀመሪያው 12 ቀን ነው፣ እስራኤላውያንን ከግብፅ ያወጣበት። የመጨረሻው ደግሞ ሰኔ 12 ቀን ነው ማለት ነው። የመልአኩ የቅዱስ ሚካኤል አማላጅነት፣ የመልአኩ የቅዱስ ሚካኤል ረዳትነትና ጠባቂነት ከሁላችን ጋር ይሁን።